በትላንትና ዕለት እንግዲህ ሄርሜላ ከቤት ጠፍታ መንገድ ላይ ተደብድባ እንደተገኘች አንድ መረጃ ወጥቷል። እሱ ብቻ አይደለም። በዚህ ጉዳይ ላይ እንግዲህ ደስታን ጨምሮ ዳኒና ሜሪ በዚህ ጉዳይ ላይ ወንጀለኛ ሆኖ ሊጠየቁ ይችላሉ። ያደረጉት እነሱ ናቸው ተብሎ በስፋት እየተወራ ይገኛል። እሱ ብቻ አይደለም። በትላንትናው ዕለት ማታ እንግዲህ ሌላም ቪዲዮም አይቼ ነበር። እጅግ በጣም በሚያስገርም ሁኔታ እንግዲህ አብርሃም ጋር ሄዶ ነበሩ እነ ዳኒና ሜሪ ከዳኒ ጋር እንግዲህ እስከ መጣላትና እስከ መደባደብ ደረጃ ድረስ ደርሶ ነበረ። አብርሃም ምንድነው የተፈጠረ? እያንዳንዱን ነገሮችም በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም በሚገርም ሁኔታ በሚገርም ፍጥነት ማለት ይቻላል ነገሮች እየተቀያየሩ ይገኛሉ። እንግዲህ ሩታ ትልልቅ ውሳኔዎችን በትላንትና ዕለት እንደወሰነች አይታችኋል። በተለይ እንግዲህ በአብርሃም ቻናልና በሩታ ቻናል የተለቀቁት ቪዲዮዎች እጅግ በጣም ብዙ ሰዎችን አስገርሟል። በጭራሽ እንግዲህ ከሩታ የማይጠበቅ ነገር ሰምተናል። በተለይ እንግዲህ እጅግ በጣም ደስ የሚያሰኝ ነገሮችን ነው ስንሰማ የነበረው። በስተመጨረሻ እንግዲህ ሩታ ትልልቅ ውሳኔዎችን መወሰኗ ደግሞ እንግዲህ ለህይወቷ ወይም ደግሞ ለቀጣይ ህይወቷ እንግዲህ ትክክለኛ ውሳኔዎችን ወስናለች ብሎ እንግዲህ በጣም ብዙ ሰዎችም ሐሳብ አስተያየቱን ሲሰጥ ነበረ። እንግዲህ ምንድነው የወሰነች ብላችሁ ከጠየቃችሁኝ እንግዲህ የመጀመሪያው እንግዲህ እና አብርሃምን ይቅርታ ጠይቃለች። ካሁን በኋላ ለሚፈጠረው ነገር እያንዳንዱ ነገር ኃላፊነት አልወስድም፣ ስሜንም በከንቱ አትጥሩ፣ ካሁን በኋላ ስሜን እንድታነሱ አልፈልግም ብላ እንግዲህ እያንዳንዱ ነገሮችን ከተናገረች በኋላ ከናንተ ጋራ ምንም ችግር የለብኝም፣ የራሳችሁን ህይወት መምራት ትችላላችሁ፣ ካሁን በኋላ የኔና የናንተ ጉዳይ እዚህ ጋር ያበቃል፣ ስለዚህ አብርሃምም የራስን ህይወት ኑር፣ እኔም የራሴን ህይወት ልምራበት ብላ እንግዲህ ይቅርታ ጠይቃ እንደተለያዩ አይተናል። በዛ ቪዲዮ ላይ እንግዲህ እኔም ሐሳብ አስተያየት ሲሰጥ ነበረ። በዚህ ጉዳይ ላይ ባይዘው በጣም ብዙ ሰውም ሐሳብ አስተያየት ሲሰጥ ነበረ። ነገር ግን እንግዲህ ሩታ ያደረገችው ነገር ጥሩ አይደለም፣ ትክክል አይደለም፣ አብርሃም ይቅርታ መጠየቅ አልነበረባትም እስከ ማለት ደረጃ ድረስ የደረሱ በጣም ብዙ ሰዎች ነበሩ። ነገር ግን እንግዲህ ያው እሷ ውስጧ ያመነበትን ነገር አድርጋለች። ያው ያንን ነገር ማድረጓ ደግሞ ትክክል ነው፣ ተገቢ ነው ብዬ ነው ማስበው። እሱ ብቻ አይደለም። በጣም በሚገርም ሁኔታ በራሷ ቻናል ደግሞ እንግዲህ እነ ዳኒን እነ ሜሪና እሱ ብቻ አይደለም ደስታም ጭምር አግኝታ ነበረ። ሶስቱንም እንግዲህ በትላንትናው ዕለት ማታ ሸኝታለች ማለት ነው። እነሱን እንግዲህ ወደ ህይወቴ እንዳትገቡ የዛሬ ውሳኔ ብቻ ሳይሆን ለሚቀጥሉት ጊዜያትም ይጠቅማቸዋል ብዬ የማስበው ወደ እኔ ህይወት እንዳትመለሱ እባካችሁን ከህይወቴ ራቁ ብላ በግልጽ እንግዲህ ስትናገር ነበረ። በተለይ እንግዲህ ሜሪና ዳኒ ካሁን በኋላ ከናንተ ጋራ መታየት አልፈልግም፣ በብዙ ነገሮች እናንተ ስትጎዱኝ ነበረ፣ በራሳችሁ የምትወስኑት ውሳኔዎች እጅግ በጣም ብዙ ነበሩ፣ እኔን እየተጫናችሁ ነው ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ እነሱንም ሸኝታለች። በስተመጨረሻ ደስታም ጭምር እንግዲህ ያው ተሸኝቷል። ነገር ግን ደስታም ወደፊት የምናወራ ይሆናል። የቀረ ጉዳዮችም ሊኖሩ ይችላሉ። ነገር ግን ዛሬ ላይ ምንም አይነት ንግግር ካንተ ጋራ ማድረግ ስለማልፈልግ እባክን ውጣልኝ ብላ እንግዲህ ከቤቷ አስወጥታለች ማለት ነው። እነሱንም ጭምር እንግዲህ በጣም በሚገርም ሁኔታ ሸኝታለች። ነገር ግን በጣም ተናዶ ነበሩ። እንግዲህ ጎረቤትም ጭምር እየረበሹ ነው ከደረጃው ላይ የወረዱት ወይም ደግሞ ከምትኖርበት ሩታ እንግዲህ ከምትኖርበት ከ9ኛ ፎቅ ላይ እስከ ታች ድረስ ጎረቤት እየረበሹ በጣም እየጮሁ እየተናደዱ ኢቭን እንግዲህ አብርሃምንም ጭምር እየሰደቡ ወደ ታች ወርዶ ነበሩ። ቀጥታ እንግዲህ ወደ አብርሃም ቤት እንደሄዱ ነው የሰማሁት። ከዛ እንደወጡ እንግዲህ ወደ አብርሃም ቤት ከሄዱ በኋላ አብርሃምን አግኝቶ ነበሩ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ከአብርሃም ጋር ፍጥጫ ውስጥ ነበሩ። እንግዲህ አብርሃምን እንዳገኙት እሱን እየወቀሱት ነበረ። መውቀስ ብቻ አይደለም እየሰደቡትም ጭምር ነበረ። እንግዲህ በተደጋጋሚ አብርሃምን ሲሰድቡ ነበረ። ያው አብርሃም የሚያደርጋቸው ነገሮች ትክክል እንዳልነበሩና እስከዛሬ ድረስም እንግዲህ ሩታን ያው እንግዲህ እየተጠቀማት እንደሆነ በተለይ ይቅርታ
ይቅርታውን ጭምር ሩታ ተገዳ እንደጠየቀችው አይነት ነገር አድርጎ ሲያወሩ ነበረ። በዛን ሰዓት እንግዲህ አብርሃም በጣም ተናዶ ነበረ፣ መልስ እየመለሰላቸው ነበረ። ያው እንግዲህ ዳኒና አብርሃም እስከ መተናነቅ ደረጃ ድረስ እስከ መደባደብ ደረጃ ድረስ ደርሶ እንደነበረ መረጃዎች እየወጡ ይገኛሉ። እሱ ብቻ አይደለም። በትላንትና ዕለት ደግሞ እንግዲህ እና አቤልም አንድ ሁለት ቪዲዮችን ሰርቶ ነበሩ። ሄርሜላ ከቤት እንደጠፋችና የት እንዳለች እንዳላወቁ ያንን ነገር በደንብ አድርጎ ሲናገሩ ነበረ። ሄርሜላ ከቤት እንዴት ልጠፋ ቻለች ብሎ እንግዲህ የራሳቸው መላምት ሲሰጡ ነበረ። በተለይ እንግዲህ ያው በዳኒ ምክንያት ወይም ደግሞ በነሜሪ ምክንያት ሊሆን ይችላል። እነሱ ናቸው እንደዚህ እያደረጉ ያሉት እንጂ በፍጹም ሄርሜላ የመጥፋትን ፕሮግራም ወይም ደግሞ እቅድም የላትም። ከአብርሃም ጋር እጅግ በጣም መልካም ነበረች። ነገር ግን ሄርሜላን አግቶ ሊሆኑ ይችላሉ ብሎ እንግዲህ የራሳቸው መላምት ሲሰጡ ነበረ። በተለይ እንግዲህ አቤል እያንዳንዱ ነገሮችን እያነሳ ሲያወራ ነበረ። ሄርሜላ እንግዲህ ያደረገችው ነገር ምንም የለም እስከዛሬ ድረስ እጅግ በጣም ንጹህ ሴት እንደሆነችና ለአብርሃም በጣም ብዙ ነገሮችን ዋጋ እየከፈለች እንደመጣች በጣም ብዙ ነገሮችንም አብሮ ሲጋፈጡ እንደነበረ በግልጽ ሲናገር ነበረ። እንግዲህ ሄርሜላ ምንም ጥፋት የለባትም። ስለዚህ እንግዲህ ይህንን ነገር ያረጉ ሰዎች ቢኖሩ እነ ዳኒና እነ ሜሪ ናቸው። ደስታም ጨምሮ እንግዲህ በዚህ ጉዳይ ላይ በወንጀል ልንጠይቃቸው እንችላለን፣ ልንከሳቸው እንችላለን። ለሱ ደግሞ እንግዲህ ሄርሜላ ከተገኘች በኋላ እያንዳንዱ ነገሮች እውነታው ይወጣል ብሎ እንግዲህ በግልጽ ሲናገሩ ነበረ። የእውነት ሄርሜላ ጠፍታለች ወይ የሚለውን ነገር ደግሞ እጅግ በጣም አሳሳቢ ሆኗል። በተለይ እንግዲህ እኔ በራሴ ምልከታ በኩል ሳየው ሄርሜላ የእውነት ጠፍታለች የሚለውን ነገር አላምንበትም። ምክንያቱ ደግሞ እንግዲህ ከዚህ በፊትም አዲስ ነገር አልሰማንም። ዛሬ ላይ ተነስቶ የሆነ አዲስ ነገር ይፈጠራል ብዬ ለማሰብም ትንሽ ይከብደኛል። ነገር ግን መረጃዎች ደግሞ በብዛት እየወጡ ነው። ሄርሜላ እንደተደበደበች ተደብደባም ጭምር እንግዲህ መንገድ ላይ ተጥላ እንደተገኘችም አንዳንድ መረጃዎች እየወጡ ይገኛሉ። እውነት እንግዲህ ይህንን ነገር ተደርጋ ከሆነ ወይም ደግሞ እንደዚህ ያደረጉ ሰዎች ካሉ ያው ሁላችንም የምንገምታቸው ሰዎች በተለይ ዳኒና ሜሪ ደስታም ጨምሮ እነዚህ ሶስቱ ሰዎች ብቻ ሊሆኑ ይችላሉ ብዬ እገምታለሁ። ነገር ግን እውነት ለመናገር እነሱ ላይም ለመፍረድ እንግዲህ ትክክለኛ የሄርሜላን መልስ መጠበቅ ያስፈልጋል ብዬ ነው የማስበው። እንግዲህ ሄርሜላ ጠፍታለች ተብሎ እንግዲህ በብዛት በሰፊው እየተወራ ይገኛል። ጠፍታለች ብቻ ሳይሆን ደግሞ ተደብድባም ተገኝታለች። ወደ ጠዋት አካባቢ ላይ ተደብድባ መንገድ ላይ ወድቃ ተገኝታለች ተብሎም እንግዲህ በስፋትም ጭምር እየተወራ ይገኛል ማለት ነው። በዚህ ጉዳይ ላይ እንግዲህ አብርሃም ምንም ያለ ነገር የለም። ነገር ግን እጅግ በጣም አሳሳቢ ነገር ውስጥ እንዳለ አብርሃምም ሰምቻለሁ። እንግዲህ አብርሃም ያሳሰበው ነገር የሄርሜላ መጥፋት ነው ወይስ ደግሞ ሌላ ነገር አለ ወይ የሚለው ነገርም እጅግ በጣም የሚያጠያይቅ ነገር ነው። እሱ ብቻ አይደለም እንግዲህ ያው የአብርሃም ወንድም ደግሞ አንዳንድ መረጃዎችን ይዞ መጥቷል። በድጋሚ እጅግ በጣም የሚያስገርምና እጅግ በጣም የሚያስደነግጥ መረጃዎችን ይዞ እንደመጣ እሱም በሰፊ እየተናገረ ይገኛል። በተለይ እንግዲህ በዛሬ ዕለት የሚለቀው ቪዲዮ ላይ ይህንን መረጃ በግልጽ እንደሚያጋልጥና የሄርሜላ ማንነት እያንዳንዱ ነገሮችን በደንብ አድርጌ ለአብርሃም አሳያለሁ ብሎ እንግዲህ በግልጽ ሲናገር ነበረ። ሌሎቹ እንግዲህ ያው ኤፍሬም ነው በተለይ ሄርሜላን የጠለፋት ወይም ደግሞ እንግዲህ ሄርሜላ ያገታት ብሎ አንዳንድ ሰዎች ሐሳባቸውን ሲሰጡ ነበረ። በዚህ ጉዳይ ላይ እንግዲህ ኤፍሬም እንደዚህ ነው እንደዛ ነው አላለም። ነገር ግን ማስረጃ እንዳለውና ያው እንግዲህ ሄርሜላን ለማጋለጥ ከፍተኛ ጥረት እንደሚያደርግና ወንድሙን እንደሚታደግ በግልጽ ሲናገር ነበረ። እንግዲህ ኤፍሬም ጋር እውነት አለ ወይስ የለም? የእውነት ይህንን ነገር እንግዲህ ያጋልጣል ወይስ ትክክለኛ መረጃ አይደለም የሚለውን ነገር እንግዲህ አብረን የምንከታተል ይሆናል። እጅግ በጣም ብዙ ነገሮች በዛሬ ዕለት ሊከሰቱ ይችላሉ። ከዛም ውስጥ እንግዲህ ያው የሄርሜላ ጉዳይ እንደ አንድ አጀንዳ ሆኖ ይቀርባል ማለት ነው። ስለዚህ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘንላችሁ እየመጣን ነው። ከወዲሁ ሰብስክራይብ አድርጋችሁ በተለይ ወደ 50,000 ሰብስክራይብ ጉዟችንን እንድታሳኩልን በአክብሮት እንጠይቃችኋለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።